መንገዴን አቅናው መንገዴን አቅናው መንገዴን አቅናው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? እግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ አንድ ጥያቄ ልናነሳ ወደናል። ብዙ ጊዜ በእኛ ሕይወት ውስጥ የሚከሰቱ ጥያቄዎች ስለሆኑ እናንተም ዘንድ እነዚህ ጥያቄዎች ሊኖሩ ይችላሉ በሚል አንዳንድ ሀሳቦችን ለማንሳት ወደናል። እኛ ክርስቲያኖች ነን ስንል እምነታችንን በሕይወታችን ውስጥ ምን ያህል ይንጸባረቃል? ሃይማኖታችን የይሁድ ብቻ ነውን ወይስ የዕለት ተዕለት የሕይወታችን መሪ ነው? ብዙ ጊዜ ሃይማኖት አለኝ እንላለንና ነገር ግን የራሳችንን ሕይወት መመርመር ማየት እንዘነጋለንና ዛሬ ስለዚህ አንዳንድ ሀሳቦችን እንነጋገራለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ስትኖሩ ራሳችሁን መርምሩ ይላል። እንግዲህ በዚህ ርዕስ መነሻነት ነው እንግዲህ ራሳችንን ከሃይማኖት አንጻር ልንፈትሽ የወደድ ነው። ሃይማኖት እንግዲህ ምንድን ነው? በመጀመሪያ ሃይማኖት ማመንን ያመለክታል። ሁሉን ቻይ ፈጥሮ የሚገዛ አንድ አምላክ አለ ብሎ ማመን ነው። ይህ ዓለም መጋቢ አስተዳዳሪ አለው ብሎ ማመን ነው። ሌላ ሁለተኛው ሃይማኖት ማለት መታመን ነው። መታመን ሲባል በሕጉ በስርዓቱ ማደርና እንደ ፍቃዱ መኖር መወሰን ማለት ነው። ሌላው ሶስተኛው ሃይማኖት ጽኑ ተስፋ ነው። ደሞዝ አለን ዋጋ አለን ብሎ ማሰብ ነው። በስጋ ከመኖራችን ባሻገር መንግስተ ሰማያት ተስፋ ማድረግ ነው። ከዚህ ጽንሰ ሀሳብ ተነስተን ነው እንግዲህ ራሳችንን መመርመር ከእግዚአብሔር ጋር ያለንን ግንኙነት ለማደስ ሕይወታችንን ለማጥራትና እውነተኛ የክርስቶስ ተከታዮች መሆናችንን ለማረጋገጥ ወሳኝ ነው። ራሳችንን መመርመር። ይህ ራስን መመርመር የደከምንባቸውን ቦታዎች እንድናውቅ ከኃጢአት እንድንመለስና በክርስቶስ ኢየሱስ ፍጹም እንድንሆን ይረዳናል ማለት ነው። ለዚህ ነው ቅዱስ ጳውሎስ በሃይማኖት ስትኖሩ ራሳችሁን መርምሩ ያለን ማለት ነው። የሃይማኖት ፍሬ ቅድስና ነው። እግዚአብሔር እርሱ የሚያምኑትን ሁሉ ቅዱሳን እንዲሆኑ ይፈልጋል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በዘሌዋውያን ምዕራፍ 14 ላይ እንደተናገረው ቅዱስ ጴጥሮስም ይህንን ጽንሰ ሀሳብ አጉልቶ ይጽፎልናል። ሃይማኖት ይህንን ያዘለ ነው። ይህን ያጠቃልላል። የሃይማኖት ፍሬ ቅድስና ነው። በሮሜ 12 ምዕራፍ 1 ላይም ቅዱስ ጳውሎስ ይነግረናል። ቅድስና የሃይማኖት ፍሬ ነው። ራስን ለእግዚአብሔር መስጠት ነው። ፍቅራችሁ ያለ ግብዝነት ይሁን ነው። ክፉን በክፉ አትመልሱ የሚሉ የቅድስና ጽንሰ ሀሳቦችን የያዘ ነው። ቅድስና ጥቅም አለው። ሐዋርያት ቅዱሳን ስለሆኑ ጥላቸው ይፈውስ ነበረ። ይህ ጥቅማቸው ነው፣ የቅድስና ጥቅም። ሃይማኖት ከተባለ በበጎ ምግባር ይገለጻል። ለዚህ ነው ጌታ እናንተ የዓለም ብርሃን ናችሁ፣ ስራችሁ መልካም ምግባራችሁን አይተው እኔን የሰማይ አባታችሁን ያመሰግናሉ፣ ብርሃናችሁ በሰው ፊት ይብራ ያላቸው ሐዋርያት። ራሳችንን በቃሉ ብርሃን ካልመረመርን በሐሰተኛ እምነት ልንኖርና በመጥፎ ስነ ምግባር ውስጥ ልንቀር እንችላለን። ራሳችንን ልናታለን። ዛሬ እያንዳንዳችን የዚህን ጥያቄ መልስ በውስጣችን እንድናገኝ እግዚአብሔር ይርዳል። መመርመር አለብን። እኛ የተፈጠርነው ለበጎ ስራ ነው። ዓላማችንን መመርመር ያስፈልገናል። በኤፌሶን ምዕራፍ 2 ቁጥር 10 ላይ እንደሚነግረን እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካምን ስራ እንድንሰራ በክርስቶስ ኢየሱስ ተፈጠርን ይለናል ቅዱስ ጳውሎስ። እግዚአብሔር ለእኛ መልካም ስራዎችን አስቀድሞ አዘጋጅቶልናል። በእነሱም እንድንመላለስ ነው የተፈጠርነው። በበጎ ስራዎች ክፉ ስራ እንድናስወግድ ይጠበቅብናል። እኛ ታዲያ ስንመረምር ራሳችንን በጎ ስራ እየሰራን ነው ወይስ ሰበብ እየፈለግን ከዚህ በጎ ስነ ምግባር እየወጣን ነው? ከዚህ በጎ ተግባራት እያፈገፈግን ነው? ጊዜያችንን፣ ጉልበታችንን፣ ተስጧችንን፣ ገንዘባችንን ለእግዚአብሔር ክብርና ለወንድሞቻችንና ለእህቶቻችን ጥቅም እየተጠቀምን ነው ወይስ ራሳችን ብቻ በማሰም ተጠምደናል? ይህ እንግዲህ ልንመረምረው የሚገባ ጉዳይ ነው። በሃይማኖት ስንኖር ይህንን ነገር እግዚአብሔር ያስቀመጠልን መልካሙን ነገሮች እያከናወንን መሆናችንን መመርመር ያስፈልጋል ማለት ነው።
ሌላው የአገልግሎት ጉዳይ ነው። እግዚአብሔርን ማገልገል እኛ የምናገለግለው እንዴት ባለ ሁኔታ ነው? ያለ ማንጎራጎርና ያለ ክርክር ነው። አሁንም በፊልጵስዩስ ምዕራፍ 2 ቁጥር 14 ላይ እንደተገለጸው መልካም ስራዎችን ለመስራት ስንነሳ በማጉረምረም ነው? ለታይታ ነው ምንሰራው? ለሰው ብለን ነው ምንሰራው? ይህንን ሁላ መመርመር ያስፈልጋል። ሁሉንም ያለ ማጉረምረምና ያለ ክርክር አድርጉ ይላል በፊልጵስዩስ 2 ቁጥር 14 ላይ። ያለ ክርክር፣ ያለ ጸብ፣ ያለ ማጉረምረም በፍቅር በደስታ ደስ ብሎ ልናደርገው ይገባናል ማለት ነው። በውስጣችን ቅሬታ አለ። ይህን ስናደርግ ይህን መመርመር ያስፈልጋል። በቤተክርስቲያን ውስጥ፣ በስራ ቦታችን ውስጥ፣ በቤተሰባችን ውስጥ የምናደርገው ሁሉ በጎ ነገር በንጹህ ልቦናና በታዛዥነት መንፈስ መሆን አለበት። ይህን ካላደረግን በጎ ነገር እንኳን ብናደርግ ትርጉም አልባ ነው የሚሆነው። በፍቅር አላደረግነው። ፍቅር የሌለበት ሁሉ ከንቱ ነው። ራስን መመርመር ማለት እንግዲህ ነው። የልባችንን ዝንባሌ መፈተሽ ያስፈልጋል። ሌላው የተሰጠንን መክሊት ማወቅና በመክሊታችን መሰረት መንቀሳቀስ ነው። ለእኛ የተሰጠን መክሊት ምንድን ነው? ይህን መመርመር ያስፈልጋል። ዝም ብለን ነው ምንማክነው ያለ መክሊታችን፣ ያለ ጸጋችን። የተሰጠን መክሊት ኃላፊነትን መወጣት ያስፈልጋል። በማቴዎስ ወንጌል ምዕራፍ 25 ቁጥር 24 ላይ እንደተገለጸው አንድ መክሊት የተቀበለው ቀርቦ ምንድን ነው ያለው? ጌታ ሆይ አንተም የማታጭድ ካልዘራበት የምትሰበስብ ጨካኝ ሰው መሆኑን አውቃለሁ ብሎ ሰበብ ነው ያቀረበው። እኛም የእግዚአብሔር ስጦታዎች ጊዜያችንን፣ ጉልበታችንን፣ ገንዘባችንን ሳንጠቀምበት ለምን እንዳልተጠቀምንበት ስንጠየቅ ሰበብ አስባብ መፍጠር የለብንም። ይህንን ማሰብ ያለብን፣ ይህንን መመርመር ይጠበቅብናል ማለት ነው። ለምን እንዳልተጠቀምንበት አሁን ውስጣችንን መርምረን ችግሮች ካሉ ያን የሚወገድበትን መንገድ መፈለግ ነው ማለት ነው። ሃይማኖታችን የእግዚአብሔርን ስጦታዎች እንድናባክን ሳይሆን እንድናፈራ የሚያነሳሳ የሚያስተምር መሆን አለበት። ሌላው ምላሳችንስ ምንድን ነው የሚናገረው? ዛሬ አንደበታችን ምንድን ነው የሚያወራው? በጎ ነገር ነው የሚያወራው? በኤፌሶን ምዕራፍ 4 ቁጥር 29 ላይ፣ በያዕቆብ ምዕራፍ 1 ቁጥር 26 ላይ፣ በያዕቆብ 3 ቁጥር 6 ላይ ስለ አንደበት ይናገራል። ሃይማኖታችን በምላሳችን ምን ያህል ይንጸባረቃል? የኛ ሃይማኖት እንግዲህ ሃይማኖታችን በአንደበታችን መንጸባረቅ አለበት። ክፉ አንደበት የእኛን ሃይማኖት ምን ያህል እንደሚያስነቅፍ ከሃይማኖት የወጣን እንደሆን የሚያንጸባረቅ ነው። እርኩስ ቃል ከአፋችሁ ከቶ አውጣ ይላል በኤፌሶን 4 ቁጥር 29 ላይ። ነገር ግን ምን ይላል? ለሚያስፈልገው ለማነጽ የሚጠቅም መልካም ቃል ይሁን እንጂ ከቶ ካፋችሁ ክፉ ቃል አይወጣ ነው የሚለን። የሚያነጽ ብቻ ነው ካፋችን ሊወጣ የሚገባው። ቃላቶቻችን ሕይወትን የሚሰጡ ናቸው ወይስ የሚያፈርሱ? የሚያንጹ ናቸው ወይስ የሚያጠፉ? አባታችን ያዕቆብ ደግሞ ሃይማኖትን ከምላስ ቁጥጥር ጋር ያገናኘዋል። ትክክል ነው። በያዕቆብ 1 ቁጥር 26 ላይ አንድ ሰው ሃይማኖተኛ የሆነ ቢመስለው ምላሱን ሳይገታ ልቡን እያሳተ የከንቱ ሃይማኖተኛ ሰው ነው ይላል። ልቡን ሳይገታ ምላሱን የሚያሳት ሰው ከንቱ ሃይማኖተኛ ነው። ምላሳችንን ካልገታን እምነታችን ትርጉም የለውም። አንደበት እሳት ነው እንዳለን ማለት ነው። አደገኛ ነው አንደበት፣ ያፈርሳል። ቃል ይጠግናልም፣ ቃል ያፈርሳል። ይህንን መመርመር ያስፈልጋል። ይህንን በሕይወታችን በየዕለቱ በየጊዜው ውሏችንን በዚህ መልክ ልንመረምር ያስፈልጋል። በሃይማኖት ስንመረምር እነዚህ ነገሮች ሁሉ መታየት አለባቸው። ምላስ እሳት ነው፣ ከአመፀኛ ብልት ነው፣ ስጋን ሁሉ ታሳድፋለች ተብሎ ተጽፏል። የምላስ ኃይል ትልቅ ነውና ራሳችንን ስንመረምር ምላሳችን በእግዚአብሔር መንፈስ ቅዱስ እየተጋ ነው ወይስ እንደፈለገ እንዲናገር ፈቅደንለታል? ያንን መመርመር ያስፈልጋል። በአጠቃላይ ራስን መግዛት ያስፈልጋል። እንደ ዮሴፍ ራስን መግዛት፣ እንደ ኤልያስ በሃይማኖቱ ቀናይ መሆን፣ እንደ ኢዮብ በመከራ ጊዜ ታጋሽ መሆን፣
እነዚህ ሁሉ በሃይማኖት የምናገኛቸው ፍሬዎች ናቸው። እነዚህ ነገሮች አሉ ነው። ይህን መመርመር ያስፈልጋል። በውሸት ውስጥ ነን፣ በዝሙት ውስጥ ነን፣ በዘፈን ውስጥ ነን፣ በሌብነት ውስጥ ነን፣ በየትኛው በስካር በዘፋኝነት ውስጥ ነን። ይህን ሁላ ህይወታችን ውስጥ ያሉ ነገሮች መርምረን ማየት ያስፈልጋል ማለት ነው። ግን ታዲያ እንዴት ነው የምንመረምረው ነው? ራሳችን የምንመረምርባቸው መንገዶች እንግዲህ ብዙ ናቸው። አንደኛ በየቀኑ ከእግዚአብሔር ቃል ጋር ጊዜ ማሳለፍ ነው። ቃሉን ስናነብ ቃሉ በውስጣችን ሲኖር እኛ ማን እንደሆንንና ምን ማድረግ እንዳለብን ያሳየናል። የእግዚአብሔር ቃል መስታወት ነው። መጽሐፍ ቅዱስ እንደ መስታወት ሆኖ ድካማችንን፣ ጥንካሬያችንን ያሳየናል። ስለዚህ በየቀኑ ዕለት ተዕለት የእግዚአብሔር ቃል አብሮን እንዲሆን ከእግዚአብሔር ቃል ጋር ማሳለፍ እንዳለብን ነው። የእግዚአብሔር ቃል በሙላት ይኑርባችሁ ተብሏል የተጻፈው። አንደኛው ይሄ ነው። ከእግዚአብሔር ቃል ጋር ሁልጊዜ ጊዜ ማሳለፍ ያስፈልጋል። ሁለተኛው መፍትሄ ራሳችን የምንመረምርበት በጸሎት ውስጥ ነው። በጸሎት ውስጥ ራሳችንን ለእግዚአብሔር መክፈት። በጸሎት ራሳችንን ለእግዚአብሔር እንከፍታለን። መንፈስ ቅዱስ እንድንመረምር የሚፈልገውን ቦታ እንዲያሳየን እንለምነው። እግዚአብሔር ልባችንን እንዲመረምርልን፣ እንዲፈቅድልን፣ እንዲከፍትልን መለመን ያስፈልጋል። ጸሎት ትልቅ መሳሪያ ነው። በጣም ትልቅ መሳሪያ። እግዚአብሔርን በጸሎት ጠይቀን የማይነግረን የማይሰጠን ነገር የለም። እግዚአብሔር መንገዱን ያሳየናል። እንዴት እንደምንመረምር ይጠቁመናል። የትኛው ድክመታችንን፣ ጥንካሬያችንን እንድንለይ፣ ልቦናችንን እንድንመረምር ይረዳናል። ሁለተኛ ያ ነው። ሶስተኛ ታማኝ ወንድም እህት ጋር ተጠያቂነት መፍጠር። ከጓደኛ ጋር፣ ከእህት ጋር፣ ከወንድም ጋር፣ ከመንፈሳዊ ወንድም እናት ጋር ስለ ህይወት መነጋገር፣ መመካከር ያስፈልጋል። አንዳንድ ጊዜ እኛ የማናያቸውን ነገሮች ሌሎች ሊያዩልን ይችላሉ። ይሄ ጥሩ ነው፣ ይሄ መጥፎ ነው ብለው እርስ በርስ ልንተራረም እንችላለን። መንፈሳዊ ወዳጅነት ራስን በመርመር ሂደት ውስጥ ትልቅ ድጋፍ፣ ትልቅ እገዛ ያደርጋልና ስለ ህይወት ከወንድም ጋር ከእህት ጋር መመካከር ያስፈልጋል። መንፈሳዊ ወንድም እንግዲህ ጓደኛ ትልቅ መስታወት ነው። ጓደኛ መስታወት። ስለዚህ እነዚህን ነገሮች በማድረግ ውድ የእግዚአብሔር ቤተሰቦች ራስን መመርመር ያስፈልጋል። እውነተኛ መንፈሳዊ እድገት ያስፈልገናል፣ አስፈላጊ ነው። ራሳችንን በመመርመር ከእግዚአብሔር ጋር ያለንን ግንኙነት ማጠናከር ያስፈልጋል። ለአምላካችን ለክርስቶስ፣ ለቅዱሳን ጻድቃን ሰማዕታት ያለንን ፍቅር፣ ማንነት የምናረጋግጥበት በሃይማኖታችን እነዚህ ነገሮች በመርመር። ይህን ስናደርግ ደግሞ ለበለጠ አገልግሎት እንዘጋጃለን። እግዚአብሔር ይህን ሂደት በህይወታችን ውስጥ እንዲያከናውልልን ራሳችንን ልንሰጠው ይገባል። መጸለይ አለብን፣ መመካከር አለብን፣ መጸለይ አለብን። ቃሉን ዘውትር በህይወታችን እንዲኖር፣ ቃሉ መስታወት እንዲሆነን መጣር አለብን። መንፈስ ቅዱስ እንዲመራን፣ እንድንታረም፣ የምንታረምበትን ቦታ እንዲያሳየን ሁልጊዜ ልንጸልይ፣ ልባችንን ልንከፍት ያስፈልጋል። የአምላካችን የጌታችን የክርስቶስን ምሳሌ እንድንከተል ኃይል ስጠን ብለን መጸለይ ይገባል። እንግዲህ ውድ ቤተሰቦች ይህን መልእክት፣ ይህን ቪዲዮ ከወደዳችሁት ለሌሎች እንዲደርስ ሼር አድርጉት፣ እናንተም ላይክ አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ሀሳብ አስተያየት ካላችሁ ደግሞ በሀሳብ መስጫ ሳጥን ውስጥ ሀሳባችሁ እንድታስቀምጡልን እንፈልጋለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን ሁሉ ጸሎት አይለየን። አሜን። ወስብሐት ለእግዚአብሔር።